እህቴ በቃ ለብቻሽ መኖር ልትጀምሪ ነው ማለት ነው? አዎ በቃ ተገላገልኩ። ህልሜ ልኖር ነው። ታድለሽ። እኔም አንድ ቀን የማስበው ሁሉ ይሳካልኝ ይሆናል። ከምርሽ ነው? የት ሄደች? እኔ እንጃ ቤሉል፣ ብቻ እናቴ ቤት ውስጥ የለችም። ሁላችንም ተጨንቀን ያለ ነው። እኔ የት ሄዳ እንደምፈልጋት ሁላ ግራ ገብቶኛል። ቆይ አሁን የት ሄደች ነው የሚባለው? በእርግጥ ከፍቷታል፣ ሁሉም ነገር ደክሟታል። ግን ደግሞ መደበቂያ ማረፊያ የምትለው ነገር እንደሌለ አውቃለሁ። እና እሺ የት ነው የገባችሁ? ይቅርታ አድርጊ። ከረፈደ ባትረዳኝ ጥሩ ነበር። ምን ነው የረፈደው? እኔ እንድትረዳኝ በፈለኩበት ሰዓት ብትረዳኝ ጥሩ ነበር። አንቺም እኮ ልታስረጅኝ አልሞከርሽም። ሞክሬ ነበር ቤሉ። በተደጋጋሚ ላናገር ስሞክር ዝምታና ሁኔታ በጣም ነበር የሚያስፈራ። ግን ሁኔታሽ ልታስረጅኝ ፈልገሽ ሳይሆን ታናድጅ እየሞከርሽ ነው ይመስላል። ማነው ደግሞ አንተን ተቆርቋሪ ያደረገ? እኔ ያለው አይደል እንዴ? አንተ ስትዞር እየዋልክ እኮ አላደርሳለሁ። እዛ እኔ አላደርሰኝ ብያለሁ። አሁን ከዚህ ዘርበ ተነስ። አዶን ተናድጃለሁ። ሰይጣኔን አታምጣው፣ ልቀቀኝ። እኔ ሚስትህም እህትም አይደለሁም። እሺ አንተ ቆይ ማማዝ አይሰለችም? ስታስጠላ። ቆይ ግን ምን አይተህባት ነው እንደዚህ ስርስሯ የምትለጠፈው? ሚስቴ ስለሆነች ሚስቴ ናት ብያለሁ። ሚስቴ ናት። ያድርግላችሁ። እናትህ ሙሉ ለሙሉ ቤቱን የራሷ ለማድረግ ፕሮሰስ ጀምራለች። አንተንም ከጨዋታ ውጪ ለማድረግ አስባለች። ይህንን ለማረጋገጥ ደግሞ በዚህ ስልክ መደወል ትችላለህ። በጣም ተዘናግተሃል። በዙሪያ ያሉትን ማንንም ሰው እንዳታምን። አንቺ ተረገምሽ ሰይጣን! ደግሞ ምን ልትሰሪ ነው የደወልሽው? አንቺም ሰው ሆነሽ እኔ ላይፍሽን ከፍተሽ አይደል? አንቺ ኮትታ ተናገሪ። ምን ፈልገሽ የደወልሽው ያልኩሽ? አታስቢ። እኔ ለውን ብቻ ብደውል ነው። ከዛ አንቺ በየሰከንዱ ትደውያለሽ። ምን ለማለት ፈልገሽ ነው? አንቺ ነሽ። አውቄ ነበር። አንቺ ሰይጣን! ታይሽ ገና ምሽ ጀመረ። አታስቢ። ከዚህ በላይ ይቀጥላል። አሁኑኑ መጥተሽ የምሰጥሽ ወረቀት ላይ ትፈርሚያለሽ። አዶናይ ለኑኑ እንግዲህ ትልቅ ጥያቄ አቅርቦላታል ማለት ነው። ሚስጥር ቢነግራት ያንን ሚስጥር ጠብቃና ለማንም ሳትናገር ታማኝ ሆና እንደምትቆይ ጥያቄ ጠይቋታል ማለት ነው። ጥያቄው ትንሽ ግራ ቢያጋባትም እና ቢያስፈራትም ግን ታማኝ መሆን ትችያለሽ ወይ ወይም ደግሞ ታማኝ ነኝ ብለሽ ታስቢያለሽ ወይ ብሎ ደጋግሞ ከጠየቃት በኋላ እንግዲህ ሚስጥር ሊነግራት ነው ማለት ነው። እዚህ ጋር እንግዲህ ሊነግራት የሚችለው ሚስጥር ምናልባትም እሱ አሁን ላይ እያደረገው ያለው ነገርን ማለትም እንግዲህ እያስመሰለ እንደሆነ እናውቃለን ማለት ነው። ያንን ነገር እንግዲህ ለኑኑ ነግሮ ከጭንቀቱ ሊገላገል ይችላል ማለት ነው። አሁን ላይ እንግዲህ ኑኑ በአዶናይ በጣም ስልችት ብሏታል። እያደረገው ያለው ነገር በሙሉ እያበሳጫት ነው ያለው። እንግዲህ ከቤሉል ጋም ተቃቅፋ ባያት ሰዓት እንግዲህ ሊነካት ሲል አንድ ነገር ተናግራው ነበር። ምክንያቱም አንተ ምንም አይደለህም፣ እኔ ሚስትህም እህትህም አይደለሁም፣ እባክህን እያደረክ ያለው ነገር በጠቅላላ ስልችት ብሎኛል ብላ ስላለችው እንግዲህ እሱም ነገሮች ከዚህ በላይ መቀጠል እንደሌለባቸውና ወይም ደግሞ ማስመሰሉ በጣም እየሰለቸውና እሱንም እየፈተነውና ግራ እየገባውም ስለሆነ እንግዲህ እዚህ ጋር አንድ ጥያቄ አቅርቦላታል ማለት ነው። ምናልባትም እንግዲህ ሊነግራት የሚችለው ነገር ብለን የምናስበው እንደዚህ ለምን እያደረገ እንደሆነና ለምን እንደዚህ ማድረግ እንደፈለገም ሊነግራት ይችላል ማለት ነው። ምክንያቱም ይሄንን ሁሉ ነገር እያደረገ ያለው ነገር እንግዲህ አሳማኝ ከሆነ ምናልባትም ኑኑ ከአዶናይ ጎን ቆማ እያደረገ ያለውን ነገር ልትረዳውና ሁሉም ሰው እንግዲህ አዶናይ ረስቷል ብለው እንዲያምኑ እንድታደርግለትም ሊያደርግ ይችላል ማለት ነው። አሁን ለምን እንዲህ እያደረገ ያለበትን ምክንያት እንግዲህ አሳማኝ ሆኖ ካገኘችው ወይ ምናልባት ኑኑ አብራው ልትሆንና ልትረዳው ትችላለች ማለት ነው። ለዚህም ነው እንግዲህ አዶናይ በድፍረት ታማኝ ከሆንሽ አንድ የምነግርሽ ሚስጥር አለ ብሎ ሊነግራት ያሰበው ማለት ነው። እሷም እንግዲህ ሚስጥሩን ከሰማች በኋላ ትቀበለው አትቀበለው ባናቅም፣ አሁን ላይ ግን ሁሉንም ነገር ለምን እንደዚህ እያደረገ እንደሆነ ሊነግራት ወስኗል ማለት ነው። ሌላው እንግዲህ መሲ ነች። መሲ ያው ከዚህ በፊት እንግዲህ ብዙ ነገር ተፈጥሮባታል ማለትም አሁንም እንግዲህ ከቴዲ ጋር ያላት ነገር ትልቅ ችግር ውስጥ ያለ ነው የሚመስለው። እንግዲህ ደጋግማ ስልክም ስትደውልለት በፍጹም አላነሳም።
ይባስ ብሎ እንደውም መልሳም ስትደውል ስልኩም እየሰራ አይደለም። መደወል ሲገባው ደግሞ አልደወለላትም። እንኳን ሊደውልና የምትደውለውን ስልክ እራሱ ማንሳት አልቻለም ማለት ነው። አሁን ላይ ምን ላይ እንዳለ ግራ ቢገባትም እንግዲህ እቤት በሄደችበት ሰዓት ደግሞ ያልታሰበ ነገር ተፈጥሯል ማለት ነው። እንግዲህ ሶፋ ስር የማን እንደሆነ የማይታወቅ የጡት ማስያዣ ተገኝቷል ማለት ነው። ይሄንን ደግሞ መሲን ትልቅ ችግር ውስጥና ትልቅ ሀሳብ ውስጥ ሊጨምራት ይችላል ማለት ነው። የማን እንደሆነ በፍጹም አላወቀችም። እንግዲህ ኑኑ ባነሳችውና ያንቺ ነው ወይ ስትላት ሚስጥር እንድታወጣባት እንዲወጣና ወይም ደግሞ ምንም ያልደነገጠ በመምሰል እንግዲህ የኔ ነው ብላለች። በውስጧ ግን በጣም ደንግጣ ነበር ማለት ነው። ኑኑም እንግዲህ ስላመነቻትና ያው ትዋሸኛለችን ብላ ስላላሰበች ሁሉንም ነገር በሳቅ አሳልፈዋለች ማለት ነው። መሲ ግን በውስጧ ትልቅ ጥያቄ ፈጥሮባታል ማለት ነው። እዚህ ቤት ውስጥ ሌላ የሚኖር ሰው አለ ወይስ የማን ነው ብላ ግራ ተጋብታለች ማለት ነው። ስለዚህ አሁን ላይ ምንም መልስ ባታገኝለትም እንግዲህ ቴዲም የገባበት አልታወቀም ማለት ነው። ደጋግማን ብትደውልለትም እንግዲህ ልታገኘው አልቻለችም። እሱ መልሶ መደወል አልቻለም። ምናልባትም እንግዲህ ትንሽ ከበድ ያለ ችግር ሳያጋጥመው አልቀርም ማለት ነው። እንግዲህ ደጋግማ ቤትን በመሄድ ብትጠብቀውም ልታገኘው አልቻለችም። እንግዲህ ቤት ውስጥም እሱ ቤት ውስጥ ቁጭ ብላ ባለችበት ሰዓት እንግዲህ የሆነ ሰው በር አንኳኩቶ ወረቀት ጥሎላት ሄዷል። ወረቀቱ ምን እንደሚልና ማን እንደጻፈው ባናቅም አሁን ላይ ግን መሲን ትንሽ የረበሻትና ወይም ደግሞ እዛ ወረቀት ላይ እሷን የሚያስጨንቅ ነገር እንዳለበት አውቀናል ማለት ነው። ወረቀቱን ካነበበች በኋላ ከቤት ውስጥም እንግዲህ የሆነ ነገር እንዳባረራት አይነት ወደ ኑኑ ጋር ተመልሳለች ማለት ነው። እንግዲህ ቤሉልም ያየባትን ድንጋጤና ወይም ደግሞ የያዘችውን ወረቀትም ሲጠይቃት በጣም መደነባበሯና እንግዲህ ግራ መጋባቷን አስተውለናል ማለት ነው። ቤሉልም የያዘችው ወረቀት ስለምን እንደሆነ ቢጠይቃትም ምንም ተራ ወረቀት እንደሆነና ማየት እንደሌለበት ነግራው እንግዲህ ትታው ወደ ክፍሏ ሄዳለች ማለት ነው። እዛ ወረቀት ላይ እንግዲህ ትልቅ ሚስጥር እንዳለ ነው እየተሰማን ያለው ማለት ነው። መሲ እንግዲህ በዚህ ብቻ አላበቃችም። ጭራሽ በጣም የሚያስደነግጥና ግራ የሚያጋባ ነገር አጋጥሟታል ማለት ነው። እንግዲህ የእናትየዋ አይንዬ ጠፍታለች። ቤተሰቡ በጠቅላላ እየፈለጋት ነው ያለው። እዚህ ቤተክርስቲያን ብላ ወጥታ እንግዲህ እስካሁን ድረስ አልተመለሰችም። ምንም አይነት ፍንጭ አልተገኘም ምን ውስጥ እንደገባች። መሲም እንግዲህ ጥርጣሬዋ ያው ሄለን ትሆናለች ብላ ነበረ። ጥርጣሬዋም እንግዲህ ልክ ሆኖ አግኝተዋለች። ድንገት ስልክ ደውላ እንግዲህ ከኔ ጋር መጋጨትና ከኔ ጋር በንቀት መነጋገር እንግዲህ ትልቅ ዋጋ ያስከፍልሻል ብላታለች። ከዚህ በፊት መሲ እንግዲህ ሄለንን እንደዚህ አይነት ነገር አውርታት አታቅም። አሁን ላይ ግን በንቀትና ወይም ደግሞ በድፍረት ነው እያወራቻት ያለችው ብዙ ጊዜ ማለት ነው። ከዚህ በፊትም እንግዲህ ኤልሹ ልጇ እንዳልሆነች ፊት ለፊት ነግራት ልቧን ሰብራታለች ማለት ነው። ይሄንን ነገር እንግዲህ ለመበቀል ብላ ሄለን አሁን ላይ መሲ ላይ ትልቅ ዱላዋን አሳርፋለች ማለት ነው። እናትየዋም እሷ ጋር እንደሆነች ነግራታለች። መሲ ጥርጣሬዋ ልክ ቢሆንም ግን በዚህ ያህል ፍጥነትና ወይም ደግሞ እንዲህ በቶሎ ነገሮች ይሆናሉ ብላ በፍጹም አላሰበችም ነበረ። እንግዲህ ሄለንም ከመሲ የምትፈልገው ነገር እንዳለና አሁን የነገረቻትን ነገርና ስለሷ ምንም ትንፍሽ ሳትል እሷ ወደ ጠራቻት ቦታ ሄዳ እንግዲህ የሆነ ወረቀት ላይ እንደምትፈርምም ነግራታለች ማለት ነው። እንግዲህ ወረቀቱ ስለምን እንደሆነ ባናውቅም አሁን ላይ ምናልባትም ሄለን ደፋ ቀና እያለችበት ያለው ጉዳይ ስለ ቤቱ ነው ማለት ነው። ቤሉልን ከቤቱ ወራሽነት አስወግዳ እንግዲህ የራሷ ለማድረግ ጥረት ላይ ነው ያለችው። እንግዲህ አሁን ሄለን መሲን የፈለገችበትና ልታስፈርማት የምትችለው እንግዲህ በአንድ ነገር ብቻ ነው፣ በዚህ በቤት ጉዳይ ነው። መሲ ስለ ቤቱና ስለ ሁሉም ስለ ታሪካቸው ስለ ቤተሰቡ በደንብ ስለምታውቅ ከልጅነቷም ጀምሮ እዛ ቤት ውስጥ ስላደገች ምናልባትም በምስክርነት እዛ ወረቀት ላይ በግድ ልታስፈርማት ትችላለች ማለት ነው። ስለዚህ አይንዬንም ለማዳን ብላ መሲ ሄለን የምትላትን ማንኛውንም ነገር ልታደርግ እንደምትችል እርግጥ ነው ማለት ነው።
ሌላው ቤሉል ነው። ቤሉል እንግዲህ ሄለን አሁን ላይ እያደረገች ያለችው ነገር በጽሁፍ መልክ በፖስታ ተልኮለታል። ኤልሹ እንግዲህ አምጥታ ሰጥታዋለች። ማን እንደሰጣት ሲጠይቃትም እንግዲህ በቀለል አድርጋ ሞተረኛ እንደሰጣትና ማንነቱን እንደማታቅ ነግረዋለች። እንግዲህ ቤሉልም ወረቀቱን ከፍቶ ሲያየው አሁን ላይ እንግዲህ ከቤት ባለቤትነት ወይም ከወራሽነት እሱን አስወግዳ ቤቱን የራሷ ለማድረግ ደፋ ቀና እያለች እንደሆነና እሱ ደግሞ ፈዞ እያለ እንደሆነ የሚያስረዳ ጽሁፍ ወረቀቱ ላይ ተጽፎለታል ማለት ነው። ወረቀቱ ኬት እንደመጣና ማን ለሱ ሊነግረው እንደፈለገ ባያውቅም ወረቀቱ ላይ ያየው ነገርና ያነበበው ነገር ትንሽ አስደንግጦታል ማለት ነው። ከዚህ በፊት እንግዲህ የቤሉል አጎት ሁሉንም ነገር ነግሮታል። ሄለን እሱን አስወግዳ ሀብትና ንብረቱን የራሷ ብቻ ልታደርግ እንደምትፈልግ ደጋግሞ ሲነግረው በእናቴ አትምጣብኝ ብሎ እንግዲህ አጎቱን የነገረውን ነገር ችላ ብሎ ነበረ ማለት ነው። አሁን ላይ እንግዲህ በጽሁፍ መልክ መጥቶለታል። ሄለን ትልቅ ችግር ልትፈጥርና ወይም ደግሞ ሀብትና ንብረቱን በጠቅላላ ለራሷ ለማድረግ ደፋ ቀና እያለች እንደሆነ አውቋል ማለት ነው። እንግዲህ ኤልሹም እሷን እየተባበረቻትም እንደሆን ገብቶታል። ከቤቱ ውስጥ እንግዲህ አንዳንድ ሰነዶችን አውጥታ ለእናትየዋ ይዛ ስትሄድ ከኋላ ተከትሎ የት ድረስና ምን እንደምታደርግ እንግዲህ በስልኩም መረጃ እስከ መያዝ ድረስ ደርሷል ማለት ነው። ኤልሹ አሁን ላይ ሄለን ምን እያደረገች እንደሆነ ባታቅም ግን እናቷ ስለሆነች ብቻና አምጪ ያለቻትን ነገር እያመጣችላትና እየሰጠቻትም እንደሆነ ተረድቷል። ግን በዚህ ሁኔታ ባላይሽ መልካም ነገር ነው ብሎ ነበረ። ኤልሹም እንግዲህ እናቷ ወደ ቤት መች እንደምትመለስና እንደናፈቀቻትም ደጋግማ ስትነግራት ነበረ። በቅርብ ቀን እንግዲህ ከዛ ቤት ውስጥ ሁሉም እንደሚወጡና እነሱ ብቻ እንደሚኖሩም እየነገረቻት ነው ያለችው ማለት ነው። ሄለንም እንግዲህ ኤልሹ የሷ ልጅ አለመሆኗን በፍጹም ማመን አልቻለችም። እንግዲህ መሲ የነገረቻትንም በትውስታ እያወራች እያነሳችና በትውስታ እያየች እንግዲህ ውስጧን እየረበሸችና ነገሩን በፍጹም አይምሮ አልቀበልም እንዳለም እያየን ነው ያለ ነው ማለት ነው። አሁን ላይ እንግዲህ ቤሉል እስካሁን ድረስ ሲነገረውና ሲባል የነበረውን ነገር ምናልባትም ወደ ኋላ ዞር ብሎ ሊያጤንና እናቱ እንደተባለችውም እንግዲህ ሀብትና ንብረቱን ለራሷ ለማድረግና እሱን ከዛ ሀብትን ለማስወገድና ለብቻዋ ለመጠቀም ብቻ ደፋ ቀና እያለች እንደሆነ ሊረዳ ይችላል ማለት ነው። እንግዲህ አሁን ላይ ምን ማድረግ እንደሚችል ባናቅም ያየው ነገር ግን ችላ ብሎ የሚታለፍና ወይም ደግሞ እንደዚሁ ተራ ነገር ነው ብሎ ሊያልፈው አልቻለም ማለት ነው።